ደንበኛን ለማግኘት በመቸገር ውስጥና በማግኘት መካከል ያለው ልዩነት ከብቃት ከእድልና ከትጋት የሚመጣ ሳይሆን ሁሉም የሳይኮሎጂ ጨዋታ እንደሆነ ታውቃላችሁ። በሽያጭ ውስጥ ያላችሁ ስኬትን የሚወስነው ከስልቶቻችሁ የበለጠስ አስተሳሰባችሁ መሆኑንስ ታውቃላችሁ። ሁለት የሽያጭ ሰራተኞችም ወይም ነጋዴዎች አንድ አይነት ምርት ለትክክለኛ ደንበኛ በተመሳሳይ ሁኔታ ቢሸጡም ውጤታቸው ግን ፍጹም የተለያየ ሊሆን ይችላል። ለምን ካላችሁም ዛሬ ይዤላችሁ የመጣሁት መጽሐፍ የዚህን ጥያቄ መልስ ይሰጣችኋል። ዛሬ ይዤላችሁ የመጣሁት መጽሐፍም በታዋቂው ብራያን ትሬሲ የተጻፈውንና ምርጥ የሽያጭ መጽሐፍ የሆነውን ዘ ሳይኮሎጂ ኦፍ ሴሊንግ የተሰኘውን መጽሐፍ ነው። ይህ መጽሐፍም ለሽያጭ ሰዎች ብቻ አይደለም የሚጠቅመው። የበለጠ ውጤታማ በሆነ መልኩ ተጽዕኖ ማድረግ፣ መነጋገር መቻል፣ መደራደር፣ ማሳመን ለሚፈልግ ማንኛውም ሰውም የሚጠቅም ነው። የሚያስተምረውም ስለ ማታለያዎች ወይም ለስላሳ ንግግር ሳይሆን ሰዎች እንዴት እንደሚያስቡ፣ ለምን እንደሚያመነቱና እሺ እንዲሉስ የሚያደርጋቸው ምንድነው የሚሉትን ነው። እና እውነተኛው የሽያጭ ጦርነትም የሚካሄደው በሽያጭ ቦታው ላይ ሳይሆን በአእምሮ ውስጥ እንደሆነም የሚያስተምር ነው። ምክንያቱም በቀኑ መጨረሻ ላይ አላማው መሸጥና ሰዎች ውሳኔ እንዲያደርጉ የመርዳት ችሎታ ስለሆነ ማለት ነው። በራስ መተማመናችሁን ለመገንባትና የሽያጭ ችሎታችሁንም ለማሳደግ ጥሩ የማሳመን ችሎታም እንዲኖራችሁ ከፈለጋችሁ ይህ መጽሐፍ ይጠቅማችኋል። መጽሐፉም 8 ምዕራፎች ያሉት ሲሆን ምዕራፍ 1 ዘ ኢነር ጌም ኦፍ ሴሊንግ የሚለው ነው። ይህም ማለት የሽያጭ ውስጣዊ ጨዋታ ስለሚል የሚያወራው ነው። ብራያንም መጽሐፉን የሚጀምረው ለምን የሽያጭ ሰራተኞች አስፈላጊ እንደሆኑና በማንኛውም ንግድ ዘርፍ ውስጥ ለምን ከፍተኛውን 20% ውክልና እንደሚወስዱ ማብራራት ነው። እንደሚታወቀው በማህበረሰባችን ውስጥ ብቸኛው የሀብት ፈጣሪዎች ንግዶች ናቸው። ሻጮች ደግሞ በማንኛውም ንግድ ውስጥ በጣም አስፈላጊዎቹ ሰዎች ናቸው። ትላልቅ ምርጥ የሚባሉ ኩባንያዎችም በሽያጭ ማጣት ብቻ ይዘጋሉ። እናም ከፍተኛ ውጤት በሚያስመዘግቡት 20% በሚሆኑ ስኬታማ ሻጮች ውስጥ ለመግባት አሸናፊው ጽንሰ ሀሳብም ትንንሽ የችሎታ ልዩነቶች በውጤት ላይ ከፍተኛ ልዩነት ሊያስከትሉ እንደሚችሉ ማወቅ ነው። ማንኛውም ነጋዴ በቁልፍ የሽያጭ ቦታዎቹና ዘዴዎች ላይ ትንሽ መሻሻል ላይ አተኩሮ ቢሰራ ወደ ትልቅ የገቢ ልዩነት ያድጋል ይላል። በዚህም ጸሐፊው ውጤት ሊያመጡ የሚችሉ 7 ቁልፍ የሽያጭ ቦታዎች የሚላቸውን ሲጠቅስ አንደኛ ፕሮስፔክቲንግ የሚለው ነው። ይህም ማለት ደንበኛን በመመልከትና በመለየት ላይ ማለት ነው። ሁለተኛው ደግሞ ቢልዲንግ ራፖርት የሚለው ነው። ይህም የግንኙነት ግንባታ ማለት ነው። ሶስተኛው ደግሞ አይደንቲፋይንግ ኒድስ የሚለው ነው። ይህም የደንበኛ ፍላጎትን በመለየት ላይ ማለት ነው። አራተኛው ደግሞ ፕሬዘንቲንግ ነው። ይህም ለደንበኛችን በማቅረብና በማስረዳት ላይ ያለው ማለት ነው። አምስተኛው ደግሞ አንሰሪንግ ኦብጀክሽንስ የሚለው ነው። ይህም የደንበኛችንን ጥያቄዎች መመለስና ግርታን ማጥፋት ላይ። ስድስተኛው ደግሞ ክሎዚንግ ዘ ሴል የሚለው ነው። ይህም በመጨረሻም ሽያጩን በመዝጋት ላይ ማለት ነው። ሰባተኛው ደግሞ ጌቲንግ ሪሴልስ ኤንድ ሪፈራልስ የሚለው ነው። ይህም ከዛ ካገኘነው ደንበኛ ሪፈራል ማለትም ሌላ ደንበኛ በማግኘት ላይ የሚሉት ናቸው። ጸሐፊውም አንድ የሽያጭ ሰራተኛ ወይም ምርቱን የሚሸጥ ነጋዴ ለራሱ ያለው ግምት ለስኬቱ በጣም አስፈላጊ ነው ይላል። ከነዚህም ከጠቀስናቸው ከ7 የሽያጭ ቁልፍ ቦታዎች ውስጥ በአንድ ውስጥ ለራሳችሁ መጥፎ የሆነ አመለካከት ወይም መተማመን ካጣችሁ ያንን መተግበር ታስወግዳላችሁ። በዚህም ምክንያት ትሳሳታላችሁ፣ ከዛም በመሳሳታችሁም ትበሳጫላችሁ ይላል። ነገር ግን መጀመሪያ ለራሳችሁ ያላችሁን ግምት በመልካም መንገድ ከገነባችሁ ወይም ደግሞ በራስ መተማመን ካዳበራችሁ እነዚህን 7 ቁልፍ ነገሮች ለመተግበር በጣም ቀላል ይሆንላችኋል ይላል። እያንዳንዱ ቀን በእድሎች የተሞላ ነው። ነገር ግን ደካማ የሆነ የራስ ሀሳብ ካላችሁ ግን አንድን ደንበኛ ልክ እንደ የሚያስፈራ ነገር ትመለከቱታላችሁ ይላል። እናም ለራሳችሁ ያላችሁ ግምትም ምን ያህል እንደምትችሉ ላይ ተጽዕኖ ያሳድራል። ራሳችሁን በወር 10,000 ብር እንደሚሰራ ሰው ካያችሁ ያንን ገቢ በሚያመጣ አይነት ባህሪ ውስጥ ራሳችሁን ታስገባላችሁ። ከዛም ገቢያችሁ በወር 10,000 ብር ሆኖ ይቀጥላል ማለት ነው ይላል። ነገር ግን የፋይናንሻል ተርሞስታታችሁን ማለትም መቆጣጠሪያችሁን እንደገና ካስጀመራችሁት ግን የራሳችሁን ግምትና የራሳችሁን ዋጋም ማስተካከል ትችላላችሁ ይላል። ብራያንም የተሳካላቸው ሰዎች ውስጣዊ ንግግራቸውን ይቆጣጠራሉ ይላል። የተሳካለት ሰው ሁሌም ስኬታማ የሆኑ ሀሳቦችን ያስባል። የ20/80 የሽያጭ ወይም ደግሞ የፓሬቶ መርህ እንደሚለው ዋናዎቹ ወይም ደግሞ ትላልቆቹ 20% የሚሆኑት የሽያጭ ባለሙያዎች ወይም ደግሞ ነጋዴዎች 80% የሚሆነውን ገንዘብ ያመጣሉ ይላል። የታችኞቹ 80% የሚሆኑት ደግሞ የገንዘቡን 20% ብቻ ያመጣሉ ይላል። ስለዚህም ትናንሽ ነገር ግን ተከታታይ የሆኑ ነገሮችን በተደጋጋሚ አድርጉ። ማስታወስ ያለባችሁ በየቀኑ በትንሹ እየተሻሻላችሁና ትንንሽ ልዩነት እየፈጠራችሁ መሄድ
ገቢያችሁንም በዚያው መጠን እያደገ እንዲሄድ ያደርገዋል ይላል። ትናንሽ የክህሎቶች ወይም የችሎታ ጭማሪዎች የአሸናፊነት ደረጃዎች ይሰጧቸዋል። አንድ የትንሽ ደንበኞችን ማግኘት ጀምሩ ደግሞ ያንን ማሳደግ ትችላላችሁ ይላል። መሪዎቹን ተከተሉ፣ ነገር ግን ከናንተ የተሻለ ወይም ብልህ ማንንም እንደሌለ ደግሞ ወቁ። ምናልባት እነሱ በተሻለ ሁኔታ እየሰሩ ከሆነ የመሸጥ ጥበብን ከናንተ በፊት አግኝተውታል ማለት ነው እንጂ ሌላ ነገር ማለት አይደለም ይላል። እናም በቀጣይ እናንተ እዛ መድረስም ትችላላችሁ። ነገር ግን የምቾት ዞናችሁን ለውጡ። ይህንንም ትንሽ በትንሽ አይምሯችሁ ውስጥ በመለወጥ ጀምሩ ይላል። ሁሌም አንድን የገንዘብና የሽያጭ ግብ ከማሳካታችሁ በፊት በአይምሯችሁ ውስጥ አስቀድማችሁ እውነት እንደሆነ አድርጋችሁ ሳሉት። እናም ያንንም ኑሩት። ምን ያህልም ድንቅ እንደሆናችሁም አድርጋችሁ አስቡ ይላል። ምዕራፍ 2 ደግሞ ሴት ኤንድ አቺቭ ኦል ዩር ሴልስ ጎልስ የሚለው ነው። ይህም ማለት ሁሉንም የሽያጭ ግባችሁን ስለማቀድና ስለማሳካት የሚያወራው ነው። ወደዚህኛው ምዕራፍ ከመግባታችን በፊት ግን እዚህ ጋር ላነሳላችሁ የምፈልገው ነገር ሁላችንም በህይወታችን ልናሳካው የምንፈልገው ነገር እንዳለ ይታወቃል። ነገር ግን ያንን ፍላጎታችንን እንዲሁ በአይምሯችን ይዘን ነው ያለነው ወይስ ለመተግበር ግብ አስቀምጠን እየሰራንበት ነው? ይህንንም ያነሳውላችሁ ህይወታችሁን በግብ ለመምራት ካሰባችሁና የዚህንም አመት ግብ ሳታወጡ በመወላወል ላይ ካላችሁ እናም ግብ እንዴት ላውጣ ብላችሁ ካሰባችሁ ስለ ግብ አወጣጥ የተዘጋጀ በቀላል አማርኛ የተጻፈ መመሪያ እንዲሁም ለግብ መከታተያ የሚረዳችሁ መከታተያ ቅጽ አብሮት ያለው በስልካችሁ ማንበብ የምትችሉትና የግብ መከታተያ ቅጹንም ፕሪንት አድርጋችሁ የምትጠቀሙበት በየቡና ገጽ ላይ አዘጋጅተን ያቀርብንላችሁ መሆኑን ለመግለጽ እወዳለሁ። አውርዳችሁ ተጠቀሙበት፣ ታተርፉበታላችሁ። ይህንን የምታገኙበትን ሊንክ በዚህ ቪዲዮ ዲስክሪፕሽን ላይ እንዲሁም በመጀመሪያው ኮሜንት ላይ አስቀምጥላችኋለሁ። እንደምትጠቀሙበት አልጠራጠርም። ይህንንም አመት ሳትዘናጉ ግብ አውጥታችሁና ግባችሁንም አሳክታችሁ የምታዩበት አመት እንዲሆንላችሁ እመኝላችኋለሁ። ወደ መጽሐፉም የሚቀጥለው ምዕራፍ ሳልፍ ሴት ኤንድ አቺቭ ኦል ዩር ሴልስ ጎልስ የሚለው ነው። ይህም ማለት ሁሉንም የሽያጭ ግባችሁን ስለማቀድና ስለማሳካት የሚያወራው ነው። በዚህ ላይ ጻፊው ግብ ተኮር ናችሁ ሆይ ሲል ይጠይቃል። ምክንያቱም የግብ አቅጣጫችሁ ጥራት ከእናንተ የስኬት ደረጃዎች ጋር የተያያዙ ስለሆነ ይላል። ለምሳሌ አንድ ነጋዴ ወይም የሽያጭ ባለሙያ ምን አይነት የሽያጭ እንቅስቃሴ ወይም ተግባር ላይ ማተኮር እንዳለበት ለማወቅ በአመት ውስጥ ምን ያህል ገቢ ማግኘት እንደሚፈልግ በትክክል ማወቅ አለበት። ከፍተኛ የሆኑ የሽያጭ ኤክስፐርቶች ወይም ደግሞ ከፍተኛ ሽያጭ ያላቸው ነጋዴዎች ግብ ላይ ያተኮሩ ናቸው። ያም የግባቸው አቅጣጫ ከከፍተኛ የስኬት ደረጃ ጋር የተያያዘ ነው። ከፍተኛ ገንዘብ የሚከፈላቸው ሰዎች ምን ያህል ገቢ እንደሚያገኙ አስቀድመው ያውቃሉ። ምክንያቱም ኢላማ መምታት የምትችሉት ማየት የምትችሉትን ብቻ ስለሆነ ማለት ነው። ስለዚህም ግባችሁን የመጻፍ ልማድ ግባችሁን የማሳካት እድላችሁን በ1000% ይጨምረዋል ይላል። ምናልባትም ሙሉ ለሙሉ ባታሳኩት እንኳን ግባቸውን ካልጻፉ ሰዎች በእጅጉ የላቀ ስኬት ታሳካላችሁ። የሽያጭ ግቦችን የማውጣት የመጨረሻ እርምጃ የሚፈለገውን የሽያጭ ደረጃ ለመድረስ ማድረግ ያለባችሁ የተወሰኑ ተግባራትንም መወሰን ነው ይላል። ያም ማለት የስልክ ጥሪዎች፣ የኢሜል ብዛት፣ ቀጠሮዎች፣ የዝግጅት አቀራረቦችና የግብረ መልስ ጥሪው ብዛቶችን መወሰን ማለት ነው። ነገር ግን የተግባሮቻችሁን እቅድ የማውጣት በጣም አስፈላጊው አካል የሽያጭ ተግባራችሁን መቆጣጠር እንደምትችሉ ማወቅ ነው። አንድ ጊዜ ግባችሁን ወደ ሰብኮንሽስ ማይንዳችሁ ማለትም ወደ ድብቁ አይምሯችሁ ካስገባችሁ በራሱ ኃይል ያንቀሳቅሳችኋል ይላል። በዙሪያችሁ ያሉት እድሎችም ወደ ራሳችሁ ያመጣላችኋል። ሰብኮንሽስ ማይንዳችሁን ማለትም ድብቁ አይምሯችሁን ግልጽ በሆኑ ግቦች በማዘጋጀት 90% የሚሆነውን እምቅ የአይምሮ ኃይል መጠቀም ትችላላችሁ ይላል። በግል የጆርናል መጻፊያችሁ ውስጥም ዛሬ ከምታገኙት በላይ ገንዘብ ብታገኙ ልታደርጓቸው የምትችሏቸውን ነገሮች ዘርዝራችሁ ጻፉ። እንዲሁም ምን አይነት ኑሮ ልትኖሩ እንደምትችሉ የሚኖሯችሁን ነገሮች ዘርዝራችሁ ጻፉ። ይህም ዝርዝር በበዛ ቁጥር የመነሳሳትና የቁርጠኝነት ደረጃችሁን ይጨምራል ይላል። እናም ለሽያጭ መጨመርና ለገበያችሁ መጨመር 50 ወይም 100 ምክንያቶች ካላችሁ ፈጽሞ መቆም የማትችሉ ትሆናላችሁ ይላል። ግባችሁንም የበለጠ በፈለጋችሁት መጠን ያንን ለማግኘት የሚቻለውን ሁሉ ታደርጋላችሁ። ግብን የማውጣትም ልማድና እዛ ላይ ቁርጠኝነት መኖር ለስኬታማ ሰዎች ስኬት ቁጥር 1 ምክንያት ነው ይላል። በሌላ በኩል ደግሞ ጸሐፊው ቪዥዋላይዜሽን ማለትም ምስልን በአይነ ህሊና መመልከት ማዳበር የሚያስፈልጋችሁ በጣም ኃይለኛ ችሎታ ነው ይላል። ይህም ማለት በአይነ ህሊናችሁ ሽያጮችን ስታደርጉ መመልከት፣ ለደንበኛችሁ በጥሩ መልኩ ፕሬዘንቴሽን ስታቀርቡ መመልከት፣ እንዲሁም ዲሉንም ማለትን ሽያጩንም በመጨረሻም ስትስማሙ መመልከት ይገባል ይላል። እንዲሁም ወደ ፕሮስፔክታችሁ ማለትም የእጩ ደንበኛችሁ ከመደወላችሁ ወይም ከመሄዳችሁ በፊት ሰውየው በአዎንታ ወይም አስደሳች በሆነ መልኩ ምን ላይ ሲሰጣችሁ አስቡ።
ፈገግ ሲል፣ በሽያጭ ንግግር ውስጥ ሲሳተፍ በአይነ ህሊናችሁ ተመልከቱ። የተለያዩ የራስ ማረጋገጫዎችንም ተጠቀሙ። እነርሱም ሲደጋገሙ የአይምሮ ኃይላችሁን ያነቃሉ። እነዚህ ቃላትን በተደጋገሙ ቁጥር የበለጠ ደስተኛና በራስ መተማመን ስሜት እንዲሰማችሁ ያደርጋቸዋል። ምክንያቱም ድብቁ አይምሮአችሁን በፈለጋችሁት መንገድ መቅረጽ ስለምትችሉ ነው ይላል። ብሪያንም እያንዳንዱ ሻጭ የተለያዩ ግቦች ሊኖረው ይገባል ይላል። ከነዚህም ውስጥ የመጀመሪያው አመታዊ የገቢ ግብ ነው። ይሄም ማለት በሚቀጥሉት 12 ወራት ምን ያህል ማግኘት ትፈልጋላችሁ? በዚህ ግብ ላይም ለመወሰን እስካሁን ከፍተኛውን የአመት ገቢያችሁን በመውሰድና ቁጥሩን ከ25 እስከ 50% በመጨመር ማስቀመጥ ትችላላችሁ ይላል። ሁለተኛው ደግሞ አመታዊ የሽያጭ ግብ ነው። ይሄም ያንን አመታዊ የገቢ ግብ ለማሳካት ምን ያህል መሸጥ እንደሚኖርባችሁ የምታስቀምጡት ግብ ነው። ሶስተኛው ደግሞ ወርሃዊና ሳምንታዊ ግብ ነው። ያንንም አመታዊ ግባችሁን በመውሰድ ወርሃዊ የሽያጭ ግቦችና የሳምንታዊ ግቦች ብላችሁ ትከፋፍሏቸዋላችሁ ማለት ነው። አራተኛው ደግሞ ዕለታዊ የሽያጭ ግብ ነው። ይሄ ደግሞ አመታዊ የገቢ ግባችሁ 1 ሚሊዮን ብር ከሆነ በአማካይ በሳምንት የሚያስፈልጋችሁን ገቢና የሽያጭ መጠን ለማወቅ ይሄንን ቁጥር በ52 አካፍሉት ይላል። ከዛም በመነሳት ያንን ቁጥር በቀን መከፋፈል ቀላል ነው። አምስተኛው ደግሞ የተግባር ግቦች ነው። አንዴ በየቀኑ ምን ያህል ገቢ እንደሚያስፈልጋችሁ ካወቃችሁ እዛ ግብ ላይ ለመድረስ ምን ተግባር ማድረግ እንዳለባችሁ መወሰን ትችላላችሁ። ስድስተኛው ደግሞ የግል እና የቤተሰብ ግቦች ናቸው። አንድን ግብ ለምን እንደምታደርጉትና የበለጠ ጠንካራና ወደዛ ነገር መነሳሳት እንዲያመጣላችሁ የቤተሰብና የግል ግባችሁን ከዛ ጋር ማጣመር ነው። ብሪያንም በሚቀጥሉት አመታት ልታሳኳቸው የምትፈልጓቸው 100 ግቦችን እንድትጽፉ ይመክራል። ግባችሁንም በመጻፍ እነሱን ስታሳኩ በአይነ ህሊናችሁ ተመልከቱ። እነዚህ ግቦችም የግድ ትልቅ ግብ መሆን የለባቸውም ይላል። ለማናገር የምትሄዱበትም ደንበኛ ቆንጆ አዎንታዊ የሆነ ምላሽ ሲሰጣችሁ በአይነ ህሊናችሁ ማየት ከተለማመዳችሁ ወደ ደንበኛው ስትሄዱ የበለጠ በደስታ በተሳካ ስሜትና አቀራረባችሁን በጥሩ ስሜት እንዲሆን ይረዳቸዋል ይላል። ቀጣዩ ምዕራፍ 3 ደግሞ why people buy የሚለው ነው። ይህም ማለት ሰዎች ለምንድን ነው የሚገዙት የሚለው ነው። እያንዳንዱ ሰው የሚያደርገውን እርምጃ የሚያነሳሳው መሻሻል ነው ይላል። አንድን ነገር የምንገዛው ህይወታችንን እንደሚያሳድግልን ስለምናምን ነው። ስለዚህ የእናንተ ፕሮስፔክት ማለትም እጩ ደንበኛ እናንተ ለምን እንደሚገዙ ተረድታችኋል መጀመሪያ? ወይስ ለምንድን ነው የእናንተ ምርት ወይም አገልግሎት ከተፎካካሪያችሁስ በተለየ የሚመርጡት? ይሄን መመለስ አለባችሁ ይላል። ብሪያንም ለምርታችሁና ለአገልግሎቶቻችሁ የተለያዩ ድርጊቶችና የእርካታ ደረጃዎች ስጧቸው ይላል። እናም ደንበኞቻችሁ ውሳኔ እንዲያደርጉ ለማገዝም የተወሰኑ ማድረግ ያለባችሁና ማድረግ የሌለባችሁ ነገሮች አሉ ይላል። አንደኛ ማድረግ ያለባችሁ የሚላቸው የእጩ ደንበኛችሁን ስሜታዊ እሴቶችን መለየት ነው። ይህም ማለት እነሱን ስሜታዊ የሚያደርጋቸውን ነገር ማወቅ እና ምርትና አገልግሎታችሁንም እነዛን እሴቶች የሚያጎሉ አድርጎ እና አጽንኦት ሰጥቶ ማቅረብ ነው ይላል። ሌላ ማድረግ ያለባችሁ የሚለው ደግሞ ሌሎች ምን እንደሚሰማቸው ሁሌም ግምት ውስጥ ማስገባት ነው። አንድ እጩ ደንበኛ ከመግዛቱ በፊት ስራ አስኪያጁ፣ ባልደረቦቻቸውና የነሱ ደንበኞቻቸው ለዛ ነገር እንዴት ምላሽ እንደሚሰጡ ሁሌም ግምት ውስጥ ያስገባሉ ይላል። ስለዚህም ይህንን አስቀድማችሁ ሁሌ ጠብቁ እና የሽያጭ አቀራረባችሁንም በዚሁ መሰረት ለውጡ ይላል። ሌላ ማድረግ የሌለባችሁ የሚለው ደግሞ በዋጋና በጥራት ላይ ማተኮር ነው። ምክንያቱም እነዚህ ለመግዛት ምክንያቶች አይደሉም ይላል ጸሐፊው። ስለዚህ ሽያጭ በምታደርጉበት ጊዜ በተለይ መጀመሪያ ላይ በፍጹም ዋጋና ጥራትን እንደ መንደርደሪያ አትጠቀሙ ይላል። ጸሐፊውም ሰዎች የሚገዙበት ወይም የማይገዙበት ሁለቱ ዋና ዋና ምክንያቶች የጥቅም ፍላጎትና ኪሳራን መፍራት ናቸው ይላል። እናም ሰዎች እነዛን በህይወታቸው ላይ ተጨማሪ መጨመር ይፈልጋሉ፣ ነገር ግን የግዢ ስህተት ደግሞ ለመስራት ይፈራሉ። ጥናቶች እንደሚያሳዩት የአንድ ነገር ፍላጎት የአንድ እጥፍ ማበረታቻ ኃይል ሲኖረው፣ ነገር ግን ያንን ነገር የመሳሳት ወይም ደግሞ የማጣት ፍራቻ ደግሞ 2.5 እጥፍ አሉታዊ ማበረታቻ ነው ይላል። ይህም ማለት ሰዎች ባለመግዛታቸው አንድ ነገር እንዳያጡ በመፍራት የበለጠ ይነሳሳሉ ይላል። ስለዚህ በቻላችሁት መጠን ያንን ስሜት ለመንካት ሞክሩ። እያንዳንዱ ሰው መሰረታዊ የሆነ የሚያነሳሳው የሰው ፍላጎቶች አለው። የትኛው ምርትና አገልግሎታችሁ ያንን እንደሚያሟላ ለዩ። እናም ካሉ ተፎካካሪዎቻችሁ ውስጥም የእናንተ በተሻለ ሁኔታ እንደሚያሟላ ማሳመኑ ይላል። ዋና ዋና የሰዎች ፍላጎት የሚባሉትም ገንዘብ፣ ደህንነት፣ መወደድ፣ ሁኔታና ክብር፣ ጤናና የአካል ብቃት፣ ምስጋናና እውቀት፣ ኃይልና ተጽዕኖ መፍጠርና ታዋቂነት፣ ባላችሁበት መስክ መምራት መቻል፣ ፍቅርና ጓደኝነት፣ የግል እድገት፣
የግል ለውጥ የመሳሰሉት ናቸው። እናም የመግዛት ፍላጎትን በመጨመር እናም የአንድን ነገር የማጣትን ፍርሃት በመቀነስ እንዲሁም የመጨረሻውን ጥቅም በማጉላት ብዙ ሽያጮችን ታገኛላችሁና ብዙ ደንበኞችም ታረካላችሁ ይላል። በጣም ጥሩ የሚባለው ለአንድ እጩ ደንበኛ የቀረበ የሽያጭ አቀራረብ ማለት ቢገዙት ምን ያህል የተሻለ እንደሚሆኑና ካልገዙት ደግሞ ምን ያህል የከፋ እንደሆነ የሚያሳይ ነው ይላል። ስለዚህም ሁሌም የሽያጭ ፕሬዘንቴሽን ስታቀርቡ በዋጋው ቅናሽ ላይ ከማተኮር ይልቅ በጥቅሙና በሚያመጣው ለውጥ ላይ አተኩሩ ይላል። የእነሱንም መሰረታዊ ፍላጎት ለማወቅም በችሎታ በመጠየቅና በጥሞና በማዳመጥ ማግኘት ይቻላል። እናም በሽያጭ ንግግር ጊዜ የሽያጭ ሰራተኛው በማዳመጥ ደንበኛው ደግሞ በንግግር ላይ የበላይነት እንዲኖረው ይገባል። ምክንያቱም ሁሌም ጠያቂ ንግግርን ይቆጣጠራልና ይላል። ምዕራፍ 4 ደግሞ ክሪኤቲቭ ሴሊንግ የሚለው ነው። ይህም ማለት የፈጠራ ሽያጭ የሚለው ማለት ነው። የእናንተ የፈጠራ ደረጃ አስተሳሰብ ደረጃችሁን ይወስናል። ስለዚህ የፈጠራ ችሎታችሁን ለመጨመር ማድረግ ያለባችሁ ልምምድ ማድረግ ብቻ ነው ይላል። ጸሐፊውም ፈጠራን የሚያነቃቃ እገዛ ከፈለጋችሁ እነዚህ 3 ዘዴዎች ተጠቀሙ ይላል። አንደኛ ግልጽ ግቦች ይኖራችሁ። ሁለተኛ ደግሞ ምርትና አገልግሎታችሁን ደግሞ ሰዎች ካሉባቸው ችግሮች ተነስታችሁ አቅርቡ። ሶስተኛ ደግሞ ትኩረት ያላቸው ጥያቄዎችን ጠይቁ ይላል። እናም ደንበኞቻችሁ በትክክል ምን እንደሚፈልጉ ማወቅ ከቻላችሁ ያንን ምርታችሁና አገልግሎታችሁን በመግዛት ያንን እንደሚያገኙ ማሳመን ትችላላችሁ። እናም ደንበኛን በምትመለምሉበት ጊዜ መጠየቅ ያለባችሁ 5 ጥያቄዎች ብሎ ጸሐፊ የሚያስቀምጠው አንደኛ ምርታችሁ ወይም አገልግሎታችሁ ያለው ከ5 እስከ 10 በጣም ምርጥ የሚባሉ ባህሪያት ምንድነው? ሁለተኛ ደግሞ የደንበኛውን የትኛውን ፍላጎት ነው የእናንተ ምርት ወይም አገልግሎት የሚያሟላው? ሶስተኛ ደግሞ ሌሎች ማቅረብ የማይችሉትና የእናንተ ኩባንያ ብቻ የሚያቀርበው ምንድነው የሚሉትን ጥያቄዎች መመለስ አለባችሁ ይላል። እንዲሁም የሽያጭ የበለጠ ስልታዊ አካሄድን መውሰድ ከፈለጋችሁ በእናንተ መስክ ከፍተኛ ገቢ ያላቸው ውስጥ ቢያንስ 10% ለመቀላቀልም ከፈለጋችሁ ማተኮር ያለባችሁ ብሎ ጸሐፊ የሚያስቀምጠው አንደኛ ስፔሻላይዜሽን ማለትም በዛ ነገር የላቀ መሆን ሲሆን ያም ማለት ምርታችሁን ለደንበኞች ምን እንደሚሰራ በትክክል መወሰን ከዛም እዛ ላይ የላቀ ባለሙያ መሆን ነው ይላል። ሁለተኛው ደግሞ ዲፈረንሺዬሽን ማለትም ልዩነት ሲሆን ይሄም የእናንተ ምርት ወይም አገልግሎት በገበያ ላይ ከ90% በላይ ካሉ ተመሳሳይ አቅራቢዎች በየትኛው አካባቢ የተሻለና የተለየ ነው የሚለውን መለየት ነው። ሶስተኛ ደግሞ ሴግመንቴሽን ማለትም መከፋፈል ነው። ይሄም ከማንም በተሻለ እናንተ የምትሰሩት ምርትና አገልግሎት የየትኞቹ ደንበኞች ሊጠቀሙበት ይችላሉ የሚለውን ለይቶ ማወቅ ነው። አራተኛ ደግሞ ኮንሰንትሬሽን ማለትም ትኩረት መስጠት ነው። ግልጽ የሆኑ ቅድሚያ የሚሰጣቸው ነገሮችን አዘጋጁ። ከዛም ደንበኛን ስትመለምሉ በጣም ጥሩውንና አቅም ብቻ የሚሰጧችሁ ላይ ብቻ አተኩሩ ይላል። ለምሳሌ በየአመቱ እስከ 250 የሚሆኑ ሀሳቦችን ብታመነጩና ያንንም ማብላላት ብትችሉ ስኬታችሁ ላይ ትልቅ ተጽዕኖ ይኖረዋል ይላል። በዚህም በመስካችሁ ውስጥ በጣም ፈጠራና ስኬታማ ሽያጭ ካላቸው ሰዎች ውስጥ አንዱ ትሆናላችሁ ይላል። ምዕራፍ 5 ደግሞ ጌቲንግ ሞር አፖይንትመንት የሚለው ነው። ይህም ማለት ብዙ ቀጠሮችን ስለማግኘት የሚያወራው ነው። በጣም አስፈላጊው የሽያጭ ሰዓት የሚባለው በጣም ከተሻሉ እጩ ደንበኞች ጋር ብዙ ጊዜ ማሳለፍ ነው ይላል። እናም እነዚህን ደንበኞች ስታገኟቸው ጊዜያችሁን በአግባቡ እንዴት መጠቀም እንደምትችሉና መከተልም ያለባችሁን ደንብ ሲናገር አንደኛ ብሬኪንግ ፕሮስፔክት ፕሪኦኩፔሽን የሚለው ነው። ይህም የደንበኛውን ጊዜ ማግኘት ነው። ያም ማለት ደንበኛን ስታወሩ ስላለው ነገር ማለት ነው። ደንበኛችሁ ጋርም ስትደውሉ ካሎት ጊዜ 2 ደቂቃ ብቻ ነው የምፈልገው፣ አሁን ለመነጋገር ጥሩ ጊዜ ነው ብላችሁ ጀምሩ ይላል። ከዛም ደንበኛው ጊዜ እንዳላቸው ካረጋገጠላችሁ ብቻ ነው ወደ ማቅረብ መጀመር ያለባችሁ ይላል። ሁለተኛው ደግሞ ሴልዝ አፖይንትመንት የሚለው ነው። ይህም ማለት መጀመሪያ ቀጠሮውን መሸጥ ማለት ነው። ይህንንም ለማድረግ የሽያጭ ስምምነት በስልክ የሚዘጋ ካልሆነ በስተቀር በቀጥታ ስለ ምርታችሁ ወይም ስለ ዋጋ በጭራሽ አታውሩ ይላል። ምክንያቱም መጀመሪያ ማግኘት ያለባችሁ ቀጠሮውን ስለሆነ ይላል። ሶስተኛው ደግሞ choose your words carefully የሚለው ነው። ይህም ማለት ቃላታችሁን በጥንቃቄ ስለመምረጥ ማለት ነው። ምክንያቱም የእናንተ እጩ ደንበኛ በስልኩ ጫፍ ወይም ደግሞ በኢሜይሉ መዳረሻ እንደሚገምቷችሁ አስቡ ይላል። ጥሩ የሚስብና ከምርታችሁ ማንነት ጋር እኩል የሆነ የመክፈቻ ንግግር አዘጋጁ። ማወቅ ያለባችሁ የደንበኛ ትኩረት ለማግኘት 30 ሰከንድ ብቻ ነው ያላችሁ። በዚያ ጊዜ ውስጥ ነው ደንበኛው እናንተን ለማዳመጥም ሆነ ላለማዳመጥ የሚወስነው። በደንብ ንግግራችሁን ካደመጣችሁ በኋላ ምላሻቸው አሁንም ፍላጎት የለኝም የሚል ከሆነ ይህ ማለት የእናንተ ጥያቄዎች በቂ አይደሉም ማለት ነው። ጸሐፊውም
ልክ ነው። በዚህ በተመሳሳይ ኢንዱስትሪ ውስጥ ያሉ አብዛኞቹ ሰዎች መጀመሪያ ስደውላቸው ተመሳሳይ ስሜት ነው የሚሰማቸው። አሁን ግን እነሱ ምርጥ ደንበኞቻችን ናቸው እና እንዲሁም ለሌላ ጓደኞቻቸው ራሱ እየመከሩ ነው ብላችሁ ማስቀጠል ትችላላችሁ ይላል። ከዛም ደንበኛው ወዲያው ለእናንተ ትኩረት መስጠት ይጀምራል እና ያም ማለት ሁለተኛ እድል አገኛችሁ ማለት ነው። ይህንን እድል ግን አስልታችሁ ተጠቀሙበት ይላል። ከዛም ያ ጥያቄና ምላሽን ይቀሰቅሳል። ለምሳሌ እውነት ይህን እንዴት አደረጋችሁ የሚል አይነት ጥያቄ ሊቀሰቅስ ይችላል። በዛም የደንበኛውን ትኩረት መሳብ ትችላላችሁ። አንድ ያንን ከሳባችሁ ደግሞ አንድ የማሳዩት ነገር አለ፣ ለትንሽ ደቂቃ መገናኘት እንችላለን ወይ ብላችሁ፣ ማክሰኞ መምጣት ትችላለህ ወይ ብላችሁ ቀንና ሰዓት ጠቅሳችሁ ወዲያው ቀጠሮ ለማስያዝ ሞክሩ ይላል። ከዛም ሀሳባቸውን ሳይቀይሩ በፍጥነት ጊዜውን እንዲስማሙ አድርጓቸው እና ባላችሁት ቀን ባይገኙ እንኳን እነሱ በሚስማሙበት ቀን ወስናችሁ ወዲያው ቀጠሮ ያዙ ይላል። በዚህ መልኩም የመጀመሪያ የሽያጭ ቀጠሮ መያዝ ይቻላል ይላል። ይሄም ወደ እውነተኛው ሽያጭ ያቀርባቸዋል። ማስታወስ ያለባችሁ አንድ ያናገራችሁት ደንበኛ ከእናንተ ጋር ቀጠሮ ለመያዝ ከመስማማቱ በፊት 5 እርግጠኛ መሆን የሚፈልገው ነገር አለ ይላል። አንደኛ አግኝቷችሁ እናንተ ልትናገሩት የምትችሉት አስፈላጊ ነገር አለ ብሎ ሲያምን ብቻ ነው። ሁለተኛ ደግሞ የሚያናግረው ሰው መወሰን የሚችልና ትክክለኛው ሰው መሆኑን ማረጋገጥ ይፈልጋል። ሶስተኛ ደግሞ የሚያገኛችሁ ለአጭር ጊዜ ንግግር ብቻ መሆኑ እርግጠኛ መሆን ይፈልጋል። አራተኛ ደግሞ እሱ እናንተ በማግኘቱ ምንም አይነት ግዴታ ውስጥ እንደማይገባ ማረጋገጥ ይፈልጋል። አምስተኛ ደግሞ ያንን ቀጠሮ ለማድረግ ምንም አይነት ግፊት እንዳልተደረገበት ማወቅ ይፈልጋል። እናም በንግግራችሁ ውስጥ ደንበኛውን እንደተረዳችሁት እርግጠኛ ሁኑ። ጥሩ ጥያቄዎችም ጥሩ ምላሾችን ስለሚቀሰቅሱ በሚያስደስትና ያልተለመደ ሆነ በደንብ በተዘጋጀ ጥያቄ ሁሌም ንግግራችሁን ጀምሩ ይላል። ምዕራፍ 6 ደግሞ ዘ ፓወር ኦፍ ሰጀሽን የሚለው ነው። ይህም ስለ አስተያየት ኃይል የሚያወራው ነው። የሰው ልጆች በውጫዊና በውስጣዊ በሚጠቀሙት ነገር ከፍተኛ ተጽዕኖ ይደረግባቸዋል። ብዙ ጊዜም የተረጋጋ በራስ መተማመን ያለውና ዘና ያለ ሻጭ ኃይለኛ ሻጭ ነው። እናም የውስጥ ሁኔታችሁን በመቆጣጠር ማለትም አለባበሳችሁን፣ ድምጻችሁንና አመለካከታችሁን በመቆጣጠር ቢያንስ ከውጭ ስትታዩ በመስካችሁ እስካሉ ምርጥ ሰዎች አንዱ እንደሆናችሁ ሆናችሁ መቅረብ ትችላላችሁ። ጸሐፊውም የማሳመን ኃይላችሁን በተሻለ መንገድ እንድትጠቀሙበት ብሎ የሚመክራቸው መንገዶች አንደኛ ስኬታማ አለባበስ መልበስ፣ ሁለተኛ ደግሞ አቀራረባችሁን ቀድማችሁ መለማመድ፣ ሶስተኛ ቢሮአችሁን ማሳመር እና የቢሮ ዴስካችሁንም ንጹህና ያልተዝረከረከ ማድረግ። ያም ማለት ደንበኛው ድንገት ቢሮአችሁ ሆኖ ከሆነ የሚያናግራችሁ ማለት ነው። ሌላው ደግሞ ምርታማነታችሁን በእጥፍ ማሳደግ ናቸው። ሁሌም ከደንበኛ ጋር የእሴት ስሜት መፍጠርም በጣም አስፈላጊ ነው ይላል። እንዲሁም አዎንታዊ ቋንቋን መጠቀምን ጀምሩ። በንግግር ወቅትም ስትቀመጡ ቀጥ ብላችሁ በመቀመጥ ፊት ለፊት ተያዩ። እጅም ስትጨብጡ አጥብቃችሁ ጨብጡ እና በንግግራችሁ ወቅትም ንግግራቸውን ባለማቋረጥ የደንበኛው ሀሳብ የሚበተንበትን ምክንያት አሳንሱ። ማስታወስ ያለባችሁ 95% የሚሆነው የመጀመሪያ ግምገማ የሚመጣው ከአለባበሳችሁ ነው ይላል። ስለዚህ በደንብ መልበስና ሁልጊዜ ንጹህ ሆኖ መቅረብ በጣም አስፈላጊ ነው። እናም የሽያጭ ውይይት ቀጠሮን ወደ ሽያጭ ለመለወጥ የሚወስኑት 55% የሰውነት ቋንቋችን፣ 38% ደግሞ የድምጽ ቃናችንና 7% የምንናገራቸው ቃላቶች ናቸው ይላል። ሁሌም አንድ ደንበኛ ስታናግሩ ያንን ሰው ልክ እንደ ሚሊዮነር ወይም ቀጣዩ ሚሊዮነር አድርጋችሁ ሰዱት። ያም ማለት የሌላውን ሰው ለራሱ ያለውን ግምት ከፍ ባደረጋችሁ ቁጥር ለራሳችሁም ያላችሁ ግምት በተመሳሳይ ደረጃ ስለሚጨምር ይላል። ምዕራፍ 7 ሜክስ ዘ ሴል የሚለው ነው። ይህም ማለት ሽያጩን ስለመተግበር የሚያወራው ነው። ጸሐፊውም ሁሌም ከአፋችሁ የወጡት የመጀመሪያዎቹ ቃላት ለቀሪው የሽያጭ ሂደታችሁ ያለውን ሂደት ይወስናሉ። ያም የመጨረሻው ወደ ሽያጭ ወይም ደግሞ ወደ ሽያጩን ውድቅ ወደ ማድረግ የሚሄደው ነው ይላል። እንደሚታወቀው ብዙ ሰዎች አንድ ሰው ገና አንድ ነገር ሊሸጥላቸው እንደፈለገ ሲያስብ ያንን ነገር ለመቃወም ይፈጥናሉ። ይህም የተለመደና ራስን የመከላከል አይነት ልማድ ነው ይላል። ነገር ግን እናንተ ያንን ከመዋጋት ይልቅ ደንበኛውን ተረዱት እና የደንበኛውን መሰናክሎችን ለማፍረስ ጥሩ ይላል። እንደዚህ አይነት የሽያጭ ተቃውሞዎችንም ውጤታማ በሆነ መልኩ ለመቋቋም 2 መንገዶች አሉ ይላል። አንደኛው ዘ አፕሮች ክሎዝ የሚለው ነው። ይህም እናንተ ለደንበኛው ፕሬዘንቴሽናቸውን ካቀረባችሁ በኋላ የደንበኛውን ውሳኔ ለማድረግ የመስማማት ተስፋን ማግኛ ነው። ይህም ደንበኛው ላስብበት ወይም እንደገና መነጋገር አለብኝ ብሎ እንዲመልስላችሁ ከመፍቀድ እናም ያም የንግግራችሁ መጨረሻ እንዲሆን ከመፍቀድ ይልቅ ቆይ አታስቡ፣ አሁን ምንም ልሸጥሎት አይደለም፣ የቀጠሮዬ ዓላማም ይህ አይደለም ብላችሁ በመቀጠል የምጠይቀው ነገር እኔ ያለኝን ነገር ላሳዩትና በክፍት አይምሮ ተመልከቱት። ይሄ ከእርሶ ሁኔታ ጋር የሚስማማ መሆኑንና ይሄ ምርትም ለእርሶ ትርጉም ያለው ከሆነ ብቻ
በንግግራችን መጨረሻ ላይ መንገር ይችላሉ ብላችሁ እንዲያዳምጧችሁ ማድረግ ትችላላችሁ ይላል። ሁለተኛው ደግሞ ዘ ዲሞንስትሬሽን ክሎዝ የሚለው ነው። ይህም ዘዴ በሽያጭ ንግግራችሁ መጀመሪያ ላይ መጠቀም ትችላላችሁ ይላል። ይህንንም ዛሬ በገበያ ላይ ካሉት ሁሉ ምርጥ የሆነ ምርት ወይም አገልግሎት ላሳዩት ነው፣ አሁን ለዛ ነገር ዋጋ መክፈል የሚያስችል ቦታ ይለኑት አይደለም ብላችሁ ጀምሩ ይላል። ይሄም የውይይት ትኩረትን በቅስፈት ይቀይረዋል። ከዛም ለመስማማት ፈቃደኛ ኖት ብላችሁ ቀጥሉ ይላል። ይሄም ከመቃወም ይልቅ ያንን ነገር ለማዳመጥ እንዲጓጓ ያደርጋቸዋል። ሌላው ጸሐፊ የሚያነሳው ደግሞ ሰዎች የተለያየ አይነት የገዢ ስብዕና አይነት አሏቸው ይላል። ያንን መረዳት አስፈላጊ ነው። እናም ጸሐፊው 6 አይነት መሰረታዊ የሆኑ የገዢ ባህሪዎች አሉ ይላል። አንደኛው ግድ የለሹ ገዢ ሲሆን እንደዚህ አይነት ገዢን ሀሳብ ለመቀየር ከመሞከር ይልቅ ጊዜያችሁን በመቆጠብ ወደ የበለጠ ሊገዛ የሚችላችሁ ሰው መሄድ ይሻላል ይላል። ሁለተኛው ደግሞ ራሱን የሚያውቅ ገዢ ነው። እነዚህ ደግሞ የሚፈልጉትን በትክክል ያውቃሉ። ከነዚህ ገዢዎችም ምርጡን ተጠቀሙ ይላል እና አስቀድሞ ልባቸውን ላላመኑበት ነገር ግን በመናገር ለማሳመን አትሞክሩ ይላል። ሶስተኛው ደግሞ የትንታኔ ገዢ ነው። ይሄ ገዢ ራሱን የቻለና ተግባር ላይ ያተኮረ ነው ይላል። እዚህ ገዢ ላይ ፍጥነታችሁን በመቀነስ ትክክለኛ በመሆን ቅረቡ። እንደዚህ አይነት ገዢዎችም ለመግዛት እንዲቀላቸው የምትናገሩት ነገር ሁሉ ማረጋገጥ የምትችሉት ይሁን እና ትክክለኛ ጥቅሙንም ተናገሩ ይላል። አራተኛው ደግሞ ዘ ሪሌተር ገዢ ነው። ይሄ ገዢም በግንኙነቶች ላይ ያተኮረ ገዢ ነው ይላል። እንደዚህ አይነት ገዢዎች ወደ እርዳታ አይነት የሚሳቡ ሲሆን መወደድን ይወዳሉ እና ሽያጩን ለመፈጸምም በሌሎች ደስተኛ ደንበኞች ላይ ያተኩሩና ግንኙነቶችን ፍጠሩ፣ እናም አታስቸኩሏቸው ይላል። አምስተኛው ደግሞ ዘዋሪው ገዢ ነው። ይሄ ደግሞ ቀጥተኛና ትዕግስት የሌላቸው በጣም ምጥኖች ናቸው ይላል። እነዚህ ገዢዎች ጋር ስታወሩ በቀጥታ ወደ ነጥቡ ሂዱ፣ ምክንያቱም ስራ ስለሚበዛባቸውና ጊዜም ስለሌላቸው ይላል። ስድስተኛው ደግሞ ማህበራዊነት ያለው ገዢ ነው። ይህ አይነቱ ገዢ ደግሞ ስኬትን ያማከለ አይነት ስብዕና ያለው ገዢ ነው። ልክ ስምምነት ላይ እንደደረሳችሁ በወረቀት ላይ አስቀምጡትና ወዲያው ቅጂውን ያዙ ይላል። ጸሐፊው ሁሌም ገዢዎቻችሁ የትኛው አይነት ስብዕና እንዳላቸው ተረዱ፣ እናም ለነሱ የሚሆን አይነት አቀራረብም አዘጋጁ ይላል። ሁሌም በትኩረት አዳምጡ። መልስ ከመስጠታችሁ በፊት ቆም በሉ። ለማብራራትም ጥያቄ ጠይቁ። ስትጠየቁም ክፍት ይሆኑና በመብራራት የሚመለሱ አይነት ጥያቄዎችን ተጠቀሙ ይላል። ሌላው ጸሐፊ የሚያነሳው ደግሞ ለደንበኛ በምታቀርቡበት ጊዜ መካተት ያለባቸው 3 ክፍሎች የሚላቸው አንደኛው የምርቱ ባህሪ፣ ሁለተኛ የምርቱ ጥቅምና ሶስተኛው የደንበኛው ጥቅም ነው ይላል። ሌላ ደግሞ እንደዚሁ በንግግሩ ውጤታማ የማዳመጥ 5 ቁልፎች የሚላቸውን ሲጠቅስ አንደኛ በጥሞና ማዳመጥ፣ ሁለተኛ መልስ ከመስጠታችሁ በፊት ደግሞ ቆም ብላችሁ ማሰብ፣ ከዛም በራሳችሁ ቃላት ማብራራት፣ እናም ሁሌም ክፍት የሆኑ ጥያቄዎችን መጠቀም ነው። ምዕራፍ 8 ደግሞ ቴንኪስ ቱ ሰክሰስ ኢን ሴሊንግ የሚለው ነው። ይህም ማለት የተዋጣለት ሽያጭ ለማድረግ የሚያስፈልጉ 10 የስኬት ቁልፎች የሚላቸውን የሚዘረዝርበት ነው። እነሱንም በዝርዝር ለማስቀመጥ አንደኛ መስራት የምትወዱትን ነገር ስሩ፣ በዛ ስራ ላይ ምርጡ ነው ይላል። ሁለተኛ ደግሞ በትክክል ምን እንደምትፈልጉ ወስኑ። ሶስተኛ ግባችሁን በጽናትና በቁርጠኝነት አጅቡት። አራተኛ የእድሜ ልክ ትምህርት ላይ ሁሌም ቁርጠኝነት ይኖራችሁ የሚለው ነው። አምስተኛ ደግሞ ጊዜያችሁን በደንብ ተጠቀሙ። ስድስተኛ በመስካችሁ ያሉ መሪዎችን ተከተሉ። ሰባተኛ ባህሪ የሁሉም ነገር ስር እንደሆነ ወቁ። ስምንተኛው ደግሞ አብሯችሁ የተወለደ የፈጠራ ችሎታችሁን አውጥታችሁ ተጠቀሙ የሚለው ነው። ዘጠነኛ ወርቃማውን ሕግ ሁሌ ተለማመዱ። አስረኛው ለስኬት የሚያስፈልገውን ዋጋ ሁሌ ክፈሉ የሚሉት ናቸው። እናም እነዚህ ቁልፎችን ስትከተሉ የወደፊት ህይወታችሁ ያልተገደበ ስኬት ያለው ይሆናል ይላል። ብሪያንም በውስጣችሁ አሁን የበለጠ ለመሆን የበለጠ ለመስራትና በህይወት ውስጥ ካሉት የበለጠ የማግኘት ችሎታ እንዳላችሁ ወቁ ይላል። እናም ምንም ሌላ ነገር ሳታባክኑ አሁኑኑ ጀምሩ። በዚህም የዚህን ዘ ሳይኮሎጂ ኦፍ ሴሊንግ የተሰኘ መጽሐፍ ሪቪው እኔም በዚሁ ላብቃ። በዚሁም ላስታውሳችሁ የምፈልገው ብሪያን እንደሚለው ግብ የስኬት ሁሉ ስር ነው። ህይወታችሁን በግብ ለመምራት ካሰባችሁና ግብ እንዴት ላውጣ ብላችሁ ካሰባችሁ እናም ያንን ግብም እንዴት ወደ ውጤት መለወጥ እንችላለን ካላችሁ በቀላል አማርኛ ያስቀመጥነው ስለ ግብ አወጣጥ ያዘጋጀነው መመሪያና ያወጣችሁትንም ግብ ለመከታተል የሚረዳችሁ ቅጽ አብሮ ያለው በፒዲኤፍ ተዘጋጅቶ በቡና ዌብሳይት ላይ ታገኙታላችሁ። ዳውንሎድ አድርጋችሁ በስልካችሁ ማንበብ የምትችሉ ስለሆነ ተጠቀሙበት። ይህንንም የምታገኙበትን ሊንክ በዚህ ቪዲዮ ዲስክሪፕሽን ላይ እንዲሁም የመጀመሪያው ኮሜንት ቦታ ላይ ታገኙታላችሁ። እንደምትጠቀሙበት አልጠራጠርም። እንዲሁም ሁላችሁም ይሄ አመት ግባችሁን የምታሳኩበት እንዲሆንላችሁ እመኝላችኋለሁ። ይህንን የመጽሐፍ ሪቪው ከወደዳችሁት ላይክና ለብዙ ሰዎች እንዲደርስ ሼር እንድታደርጉት በማክበር ጠይቃለሁ። የቴሌግራም ቻናላችንንም ተቀላቀሉ።
ቻናላችንም ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።